ያመጣ ይሄም መጣ ምንም ማያመጣ ያመጣ ይሄም መጣ ምንም ማያመጣ ብሩኖ መጣ ምንም ማያመጣ አሰልጣኝ መጣ ምንም ማያመጣ እንደው ትርፍዬ ተሰቃይ ብሎ ፈጥሮሻል እንዴ ጋይስ ትርፌ ጥሩ ነች አይ ምን ይሻላል አረ ቆይ ቡድን ያው አሰልጣኝ እኮ ሲወጣ ተጫዋቾች በሞቲቬሽን ረገድ ይነሳሳሉ ይባላል ገብቷል በቃ እንደውም አይሸነፉም ቀጣይ ጨዋታ አዲስ በመጣው አሰልጣኝ ተመራጭ ለመሆን ምንም ይጋደላሉ ምናምን እነዚህ ምንድነው እንዴ አነቃቋቸው እነዚህ ለምን ማን ያዟሉ ወስዳቸው አነቃቃቸውም ግን እነዚህ አይተርፊ ይደማንኛው ግን ያው እንድትሞን የሚያዝበት እኮ አይደለም ግን ምን ያመጣ ምንም ማመጣም በቃ ትርፌ መንፈሳዊ ነው ችግሩ ሜዳዊ ችግር አይደለም የትርፌ ችግር ስሙኝ ወገኖቼ እኔን ስሙኝ ምክር ከፈለጋችሁ እኔ ጋር እኔን አማክሩ እንጂ ይሄ ሜዳ ችግር አይደለም ማን ያሰልጣኝ ምናምንም ችግር አይደለም መንፈሳዊ ነው ችግሩ አዋሪኝ በቃ እኔ ቴንኪው ግን በቃ ጥሩ ነው በባል ይሄ ወተት አስጠጣ ዶሮ በልታችሁ ተኙ በቃ ችግር የለም አወጀሞ መተናል ኤቲ መልእክተኛው ነው ማስተራብነት ነው ማን ነው እንደዚህ ለወዳደቁ ቲሞች እንዲ እንኩንኩ እስቲ እነንም ሰሩት ሚለው መልእክተኛው ነው ማስተራብነት ነው ማን አንተ ባላደር ሆነ እንዲ መታደለው እነዚህ ለወራዶች ዝም ብላችሁ ወልቭስ ሊዝ ዛሬ በርንሌ አይው ቸበቸበው ተብላብረን ያለው ኡጋርቴ እስከ 80ኛ ደቂቃ ተጫውታለህ ኡጋርቴ ማለት እኮ እኛለ ደንቆሮ ተጫዋች እኮ ነው በህይወት አይቻላል ኡጋርቴ ላሴ የሚባሉ ለሶን ነበር እኮ ጀመው ታርፈን ምን አይነት ጥይት ነው የምትነበር ሲመት የነበረው የሚገራርም ሁለት ምትመታ ሁለቱንም አስደነገረኝ ላሴ መሸሽ ሆኖም ቀረስ ተሽዋል መልእክተኛው ነው ማን አንተ ባላደረው የቦክሲንግ ዴይ ንጉስ ማን ነው ንገሪኝ ትርፌ ማን ነው የቦክሲንግ ዴይ ንጉስ ሁልሽም ሶስተኛ ጌም በተከታታይ ሁላችሁ አንጠባጠባችሁ ሊጉ ከባድ ነው ስኳድ በቂ አቅም ያለው በየ3 ቀን መጫወት የሚችል አንቺማ በሳምንት አንዴ መጫወት የሚችል ስኳድ ማንሽም የለሽም ተጫዋቾችም የለሽም ዛሬ አላበሽክሽም ብዬ ነበር ያየሁት ገባሽ አይደል እና ለማብሸቅም አይደለም ግን አሰልጣኝ ቢቀየርም ባይቀየርም ማን ዩናይትድ ከበርንሌና ከውልቭዝ ጋር እኩል ነው ሲሪየስሊ ነው የምላችሁ በቃ በርንሌ ማግባት ሲፈልግ ያገባል ምን አይነት ሴስኮ እንደውም ዛሬ አሪፍ ነበር እንዳለ የአየር ኳሱ ሲያወርድ ነበር 2 ጎል አገባ ምርጥ ነበር ግን በቃ ኤዲን ሄቨን ራሱ ላይ ለዋንጫ ነው የምንጫወተው አልከም ይሆን ሰውዬ ማለት ለዋንጫ የሚጫወቱ ቡድን መጫወት ይችላል ነበር እኮ አትችልም አቅሙ ስለሌለ ገባር ስታርቲንግ 11 መግባት የምትችለው እዛ ኖርማል ነው ሃንግማን ስለተሸነፈች ወደ 5ኛ አድርገሻል 1 ነጥብ በየሳምንቱ 1 ነጥብ ብታመጪ ራሱ የሆነ ቶፕ 10 ትጨርሻለሽ በርግጠኝ ካለፈው አመት ተሻሻልሽ ማለት ካለፈው አመት 18 ጌታ ነበርሽ 18 ጊዜ ነበርሽ ሸነፍሽ አሁን 30 ጊዜ አቻቶቻለሽ 8 ታሸንፊያለሽ ብሽቃል ጀስት ያየሁት ነገር ነው የሚያሳዝን ሽት ፉትቦል ማለት ተመልሼ ወደ ቼልሲ ጨዋታ ሄድኩኝ ዲፕሬሲንግ ማን ዩናይትድ ማየት እናንተም እንደምትሰማችሁ ማሰብ ማለት አልችልም በቃ ወኔ የለ ፓሽን የለ አግሬሽን የለ 300 ሺህ ነው የሚከፈላቸው እነዚህ ሰዎች 300 ሺህ አላዳንኩሽም ኖሬ አልጠቀምኩሽም ትርፍዬ ምንም ማድረግ አይቻልም በቃ ባንቺ የመጣ ብቻ አይደለም ፕሪሚየር ሊግ ላይ የሆነ ነገር እየተካሄደ ነው ያለው ጋይስ ተሰብስበን ሄደን እንክሰስ አምስታችን ቼላውም ፈላውም እኔም አንቺም ዶሮዋ ሄደን እንክሰስ እንጂ በቃ የሆነ ሙተንቲ የሆነ ጥንቆላ የሆነ ነገርማ ተደርጎብናል በጤናችን አይደለም ይሄ በጤናችን አይደለም ከዚህ በኋላ እንዲዮ ላለመንቋቆር ስምምነት ላይ እንድረስ ነጭ ባንዲራ እናውለን ምክንያቱም አንዳችን ፐርፎርማንስ እናደርግ ነው አንዳችን መንቆር ያለብን እንጂ ትርጉም የለውም በቃ ሁለታችንም አቻዩታን እየመጣን እዚህ ጋር ምናምን ነገር በቃ ትርጉም የለውም አንቺ ፎታ ጥለሻል እኔ ፎታ ጥያለሁ
ሲሽኮ ግን በመከራ 2 ጎል አግብቶላት ሁለታቸው ወጣች ትርፌ። ለዛ ነው አላዳንኩሽም ያልኩት። ቶሎ ከች ማድረግ አለብህ የኮንቴንት አይዲያዎችን፣ ካልሆነ ሴንስ አይሰጥህም። ገባህ? ቶሎ ሊገባ ይገባል። የኔ ኮንቴንት አይዲያ ከምናገራችሁ ቃላቶች ጀርባ የሆነ ነገር አለ። ኤኒዌይስ ትርፍዬ በአንቺ ብቻ የመጣ አይደለም፣ ሁላችንም ተያይዘናል። በቃ እየተዝረከረክን ያለን ቄጤማ እግር ሆነናል። በቃ ምንም ማለት ነው። ፍላሸር ይባረር ሲጀመር ማን አንተን አሰልፋለ? ፍላሸር ይባረር ማን ነው ፍላሸር? ቤኪ ጋሻው ተወኝ። አንተነ ሳምሶና ሄዷል ሲቲ ቤት። ቤኪ ተወኝ። ሂር ዊ ጎ ብለናል። ሲቲ አንዳቻ ነው፣ አርሰናል ዋንጫውን በላ። ወይኔ ፍላሸር ይባረር። ፍላሸርን አባሩልን። በቃ ማን አንተን አሰልፋለ? ማን ምን እየቀለዳችሁ ነው? እየተጫወታችሁ ነው? እሺ ተቃጠልኩ መሉን እሺ ምን ይሻላል? እኔ ሲቲ ተሸንፎሽ እኔ ፍላቸር ይባላል። እሺ ወይ እኔ ምን አይነት ስራ ነው ሰሩት? ግን የምጣድ ቂጡ ጥቁር ነው አሉ። ይኸው የኛው ባሻቸው እንዴት ነው የሚቀልሉት? ከበርንሌ ጋር ስትጫወቱ ቻምፒዮንሺፕ የተጫወታችሁ ያላችሁ መስሏችሁ ነው? ግቦች ለመሸነፍን ነጥብ ለመጣል ያለው በቂ ነው አለመለስ። በቃ መጨረሻ ለወራጅ ቀጠና ቲም 1 ነጥብ አስመጪና አከፋፋይሉን መርዛማ ሰውም አለ። እኔ እንዳላሸንፍ የመሰተብኝ ጠንቋይም አለ። ኧረ በፈጣሪ ስም ሁለታቻ ተጠናቋል። ማንቸስተር ዩናይትድን እንደሚደግፍ ሰው ያናድዳል በርንሌይ ጋር ሁለታቻ መውጣታችን። ነገር ግን በጣም ብዙ ጥሩ ጎኖችን የተመለከትንበት ጨዋታ ነው ማለት ነው። ቅያር ደባሪ ቅያር አይተናል። ነገር ግን ብሩኖ ከጉዳት የመጣ ተጫዋች ስለሆነ ግዴታ መቀየር ነበረበት። ከዛ ውጭ ግን ብሩኖ ቢቆይ ምናልባትም 4-5 እናስቆጥር ነበር። ብሩኖ ምን ያክል ያስፈልገን እንደነበር ተመለከታችሁ? እንዴት ነበር ሲንቀሳቀስ የነበረው? ከጉዳት የመጣ ተጫዋች አይመስልም። ከዛ ደግሞ ቤንያሚን ሼስኮ አያችሁት? ስለሱ ሰወሮ የነበረው ትክክል እንደሆነ ጊዜ ነው የሚፈልገው። ከጊዜ ውጭም ከጎል ውጭ ተመልከቱት ልጅ ስላችሁ ነበር። ከጎል ውጭ የሚያደርገው እንቅስቃሴ የሚገርም ነበር። ዛሬ ደግሞ 2 ግቦችን ማስቆጠር ችሏል ማለት ነው። ቆንጆ 2 ጎሎች። ከዛ ውጭ ሌሲ የምትባለውን ጻን ተመለከታችኋት? ተቀይራ ገብታ እቺን ተጫዋች ዛሬ አይደለም ያዩዋት። ከዚህ በፊት የሆነ ጨዋታ የተሸነፍንበት ይሁን የሆነ አቻ የወጣንበት የሚገራርም ሹት ስታደርግ ነበር። ሹት ከማድረጓ በፊት ይሄ ልጅ ሹቱ የሚገርም ነው እያልኩ ነበር፣ ተቀይሮ ሲገባ ማለት ነው። ይሄ ልጅ በማስመልከቱ ራሱ ፍሌቸርን አድንቄዋለሁ ማለት ነው። ከዛ ውጭ ፖዚቲቭ ነገር ነበረው። 6ኛችንን ዛሬም ማንንም አላስለቀቀንም። ይመቻችሁ። ሼሽኮ 2 ጎል አስቆጥሯል። ዋናው ነገር እሱ ነው። ይኸውላችሁ ማሸነፍ አለማሸነፋችሁ በርንሌይ ገና ሊወርድ እየታገለ ያለ ቡድን ስለሆነ ምናምን አዲስ አሰልጣኛ መታችሁ ሞራላችሁ ስላልተነቃቃ ፊውቸራችሁ ስለሚያሳስባችሁ ምናምን እንዲች ብላችሁ እንዳትበሳጩ። በዓል ነው በቃ። ሴስኮ 2 ጎል አገባ ብላችሁ ገግሙ። በቃ አሪፉ ነገሩ እሱ ነው። ሴስኮ 2 ጎል ማግባቱ ነው። ከዛ በርንሌይ ነው በቃ ምን ታረጉታላችሁ? እሺ ክለቡ በቃ እዚህ ደረጃ ላይ ደርሷል። ላይ ምን ታረጉታላችሁ? ግን አሪፍ ነው በቃ 1 ነጥብ ማግኝታችኋል። ሴስኮም 2 ጎል አግብቷል። ዋናው እሱ ነው። እሱን አጥብቃችሁ ያዙ። ስሙኝ፣ በዚህ ውጤታን እናንተ ማብሸቅ ማለት ነው። እውነት በጣም ከባድ ነገር ነው። የሆነ ድንጋይ ላይ ውሃ ማፍሰስ ነው። ምክንያቱም ከጉዳት የተጎዱ ተጫዋቾቻችሁ ምናምን ተመልሰዋል ከጉዳታቸው። አጥቂያችሁ አግብተዋል። ከዛ አሰልጣኝ የላችሁም። ከዛ ደግሞ በርንሌይ ነው ይሁን ደበለቀ ያለ ስሜት ነው ማለት። እንዴት እናብሽቃችሁ ይላችሁ አቻውታችሁ ብለን ብናብሽቃችሁ ማለት ነው። አሰልጣኝ ያለንም ምናምን ያለን ስኳድ ገና ነው 2 አልተመለሱ ምናምን የሚል ኤክስኪውዝ ታቀርባላችሁ። ግን ደግሞ እንዳንተዋችሁም በዛው ልክ ማለት ነው። ዋናው የክለባችሁ በቃ የቡድኑ ዋናው መሰረቱ ተመልሶላችኋል። ከጉዳት ተመልሷል። ኦኬ እሱ ተመልሷል። አጥቂያችሁ ኮንፊደንስ መጥቷል እና በርንሌይ ነው በርግጥ ወልብስ ያቃቱ በበርንሌይ ይመለሳል ማለት በጣም ከባድ ነው። እሺ ምን እናርግኛ? እኛ ምን አለብን? የሆነ ቪዲዮ መስራት አለብን ምናምንና ገግሜ ለምሽቃችሁ ወይስ የራሳችሁ ጉዳይ ብዬ ተዋችሁ? እንዴት ነው ነገሩ? ቆይ እናንተ እንዴት ነው ያሰባችሁት?
እኔ አላቅላችሁም ግን ማለት ነው ሼሽኮ አግብቷል ብሩኖ ተመልሷል ግን በርንሌም ነጥብ አግኝቷል ዩናይትድ አቻውቷል እንዴ ስንተኛ ጨዋታችሁ ናችሁ አስተውጡ ቆይ እናንተ ቆይ ምንድነው ይላችሁ ሜዳ ውስጥ ሲገባ ማሸነፍ እኮ ይቻላል እኮ ለምንድነው አቻምቱት አሁን ከበርንሊ ጋር አቻስተውጡ እኩል አንዳንድ ነጥብ ሼር ትደረጋላችሁ ወይ ስጧቸው እንጂ ለእናንተ ክብር አይመጥንም ይሄ አንዳንድ ነጥብ ገባችሁ ብራንድ ስለሆናችሁ አንዳንድ ነጥብ አይመጣውም እንዴ ምንድነው በየሳምንቱ አንዳንድ ነጥብ የምትጋሩ በዓል ነው በዓል እየጠበቀ ሁሌ ጨጓራችሁ እንደዚህ መላጥ ግን አይደብራችሁም ሼስኮ ሁለት ጎል ሲያገባየው ዛሬማ ህይወቴ እኮ ሊበላሽ ነበርኩ ዩናይትድ ቢያሸንፍ ኖሮ ሼስኮ ሁለት ጎል አግብቶ ጭራሽ በቃ አታስቀምጡኝም ነበር ግን በጣም ነው የሚችለው ማን በርንሌዎች ይችላል ሌሲ ማን ነው ህፃን ልጅ አስገብቶ ረበስ ማአሚ ተቀልላል ምናምን ኤፌ ይመታል ሁለተኛው ኳስ ራሱ ለጥቂት ገብቶ ነበር ልጁ በጣም ነው የሚችለው እንዴ ማን ነው ከየት ነው ያመጣችሁት እንደዚህ አይነት ሰው እንዳለ አትናገሩም እንዴ ስቋጥር እሺ ጎል ለምንድን ነው ያልገባው አንግሉ ላይ የሆነ ነገር አሰርተውብናል እንዴ አትጨፍሩ የተባልን ፍጥረቶች እቺ ታዳጊ ሞከረችው ምን አይነት ኳስ ነው ቢገባ ለምንድን ነው ያልገቡሽ ለምንድን ነው ያልገባው ሻውን እንዴት ነው የምንተኛው እኔ አቻ እንደዘንድሮ አንገሽግሾኝ እንዴት ነው የሚተኛው